ሰላም ሰላም እንኳን ወደ ስማርት ቲዩብ በሰላም መጣችሁ እላለሁ። እንዴት ናችሁ? ደህና ናችሁ ወይ? እኛ ሰላም ነን። እንግዲህ እንደዚህ ያቀረብንላችሁን እንግዲህ አብራችሁ ሆናችሁ እንድትከታተሉን ግብዣዬ ነው። ዛሬ ደግሞ ኒና ተጎናንፋን የመጣችው እንግዲህ ተሸፋፍና ተደብቃ ይመስላል የመጣችው። ባከኔ ነኝ ምናምን ምን ሆነሽ ነው እንደዚህ ተከናንበሽ የመጣሽው? ሰርጀሪ ፌል አድርጎ ልበልህ ትለዋለች። ይስቅባታል። እውነትም ከቱርኮች ጋር የዘር ሐረግ እንዳለባቸው ያስታውቃል ይላታል። አዎ በእናት በቃ ምናምን እኔ ተጨንቄያለሁ። እኔ ሌባና ፖሊስ እየተጫወትኩ ነው። ምንድነው የዚህን ያህል ወንጀል ነው እንደ የሰራሽው ሌባና ፖሊስ የምትጫወት? ምንድነው የሆነ ነገር አለ? ምን ሆነሽ ነው? እና የነኪራ ቤት እድሜ ማራዘሚያ ቤት ነው ይላታል። ለማንኛውም ግን የጠራውሽ ለዚሁ ጉዳይ ነው ይላታል። ስለየቱ? ስለነኪራ ቤት። ከዛ ቤት ለምን አትወጭም ይላታል። ስለምኑ ነው የምጠይቀኝ? አይ እኔ የነኪራ ቤት ሲበጠበጥ ማየት አልፈልግም ይላታል። እና ሆሜ እና ያፋጥጣታል። ግን እሷ እና መጀመሪያ ይሄን ሐሳብ አላመጣም እኔ እንደዚህ እንደሚሆን መቻወኩኝ። በቃ የነኪራን ቤት አትበጥብጪ። በመከራ ነው ያ ቤት ለራሱ የጠራው። ማንጋ ማን እንዳለ እወቃ። ለምንድነው እንደዚህ የምትሆነው? በማደጎ የወሰድከኝ ልጅ መሰልኩ እንዴ? እየቀለድሽ ነው? ለምንድነው እንደዚህ የምትዩ? ለማንኛውም ግን ላስብበት ጊዜ ስጠኝ ትለዋለች። አይ አታስቢ፣ እንደውም እኔ ዋሻው ስለምኖር ከአሁን በኋላ መቼም ላገኝሽ አልችልም። አታስብ እሺ፣ የእድሜ ማራዘሚያ ልታረገኝ አትችልም ትለዋለች። ወዴት ነው? መናገር የፈለግከውን ጨረስክ መሰለኝ፣ ጉዳይ ነው ትለዋለች። ኧረ ወይኔ ይችማ ቀንድ የላትም እንጂ በቃ ደንበኛ ሰይጣን ናት ይላል። እንግዲህ እንኳን ወደ ስማርት ቲዩብ መጣችሁ እላለሁ። በድጋሚ ላይክ ሰብስክራይብ ማድረጋችሁን ታዲያ እንዳትረሱ። ላይክ ሰብስክራይብ እና የደውል ምልክቷን መጫኑን እንዳትረሱ እላለሁ። እንዴት ዋላችሁ እያለች ነው። አጅሬው የት ጠፍተሃል እንዴ? ስራ ዛሬ ስራ የለም እንዲያስቀጣውታ እያለች ነው። አይ ጀመረህ ደግሞ። አይ ጥሩ ላይ ናችሁ ይላል። አዎ እንግዲህ ያልሰራ የትም አይደርስም ተብለናል። እንግዲህ መጨረሻውን ማየት ነው። እኔ የምለው የት ሄደች ያቺ የቤት ውስጥ አይጥ? ይችንማ የሆነ ነገር ነበር በዘራ ነበር ፍግም ማድረግ ነው ይላል ትላለች። እንዴ እኔ ግን የምለው ሴቶች ግን ለምንድን ነው የማትግባቡት ይላል። ቀኑን ሙሉ በፍቅር ውላችሁ እኛን ስታዩ እንደዚህ የምትሆኑት ምን ሆናችሁ ነው? ዝም አትላቸውም ትላለች። ከተነካቁ ይቀራል። ምኑ ነው የተነቃው? ዘን ኦፍ አትራክሽን በማላችሁ እየሰራ ነው ይላታል። ደግሞ ናሆሜን ተገላገልኩ ስላንተ ተተካብኝ ትለዋለች። እንደውም ውሃ መጠጣት ሳይሻለኝ አይቀርም ብላ ጥላ ትሄዳለች ማለት ነው። ክብሮም ኧረ ትናይ እንዳይላት ተከተላት ይለዋል። አይ እኔ ለእሷ ለምታረገው ነገርማ ተጠያቂ ልሆን አልችልም። የሆነ ነገርማ አለ። እኔም እኮ አሁን እየሸተተኝ ነው። ይገርማል። በጣም በሚገርም ሁኔታ ቤት ውስጥ ያለው መንፈስ የሆነ የተጨናነቁና ልጅቷ እየረበሸቻቸው ያለ ነገር ነው ይመስለኝና ሁልጊዜ የእሷ መኖር አስጨንቋቸዋል። ያው ልጅቷ ያቺ ጦሰኛ ልጅ አጋጨችኝ ማለት ማታ በቀደሙ ቤት ሄጄ ነበር። ልክ እንደገባው ነው ቀስ ብዬ ወጣሁ። ሰፈር ድረስ ነው የወጣሁት። ቅያስ ውስጥ ገብቼ ነው ያመለጥኳቸው። በቃ ተከትለው ነበር እና እዛ ሰፈር ለወስዳት አስቤያለሁ። ግን እሱም ትክክለኛ ሀሳብ አይመስለኝም። አላቅም በቃ በጣም እስቲ ከመነሳቷ በፊት ጥርት ያለ ሀሳብ እናውራ። በጥንቃቄ ነው እሷም ማናገር
ያለ ነው እና እያጋጨችኝ ያለችው በጣም ከከባድ ሰዎች ጋር ነው። እንደተነሳች ይዘናት ወጣ ውጪ እናወራታለን። አይ በዛ ላይ ደግሞ ከኔ ጋር እየተግባባን አይደለም። በጣም አሳሳቢ ነው። በጣም ከባድ ጉዳይ ነው ይላሉ። ተጨንቋል። ብቻ ቤት ውስጥ ያለውን መንፈስ በጣም በብዙ የቀየረችው ይመስላልና እግዚአብሔር ይሁናቸው ነው የምለው። ነው ኑሯቸውን በእውነት በጥብጣባቸዋለች። እነ ኪራ አሁን ተጨንቀዋል። እንግዲህ ጽናት ድራማ ጩዘቱ እንግዲህ እንደቀጠለ ነው። ሁልጊዜ አነጋጋሪ እና አወዛጋቢ። አንዳንዴ ሰላም ሆኖ ስንል ደግሞ የሆነ ችግር ይመጣል። ደህና ናቸው ስንል ደግሞ የሆነ ነገር ይፈጠራልና ብቻ ሰላማቸው ብዙም እጃቸው ላይ ቆይቶላቸው አያውቅም። ያሳዝኑኛል በእውነት ለመናገር። ያው ህይወት እንደዚህ ስለሆነ ከእነሱ ብዙ የምንማራቸው ነገር አለ። ነገርኩ እኮ እኔ ጋ ምንም ነገር የለም የሰራሁበትን ሀቄን ነው የወሰድኩት ትላለች ናኒ ማለት ነው። የገለባ ትሰማለህ? የገለባ ያህል እንኳን አልፈራም፣ እኔ ጋር ምንም አይነት ሀቅ የለህም ብላ ታላግጥበታለች። የተኛን ሰይጣናት ቀስቅሰዋሉ ብላ እየሳቀች ተሳለቀችበት ማለት ነው። እኔ ላሰብኩት ነገር ወደ ኋላ ብዬ አላቅም፣ መቼም ደግሞ አልፈራም። እሺ እንድታውቀው ምናምን ነገር እያለች አላቅም። ምን እያረግሽ ነው? አይ ምንም ትላለች። ቤት ውስጥ ያሉት ሰዎች እንዲያውቁባት የፈለገች አትመስለኝም። እና እነሱ የሚያውቁት ነገር የለም። ተደብቃ ነው ስልክ እያወራች ያለችው። አንቺ ሴትዮ ግን አሰምኝም እንዲህ ትላታለች። እኔ ደግሞ በሰዓቱ ነው የምፈልገው፣ ሳትጠይቂ ምንም ነገር እንዳሰሪ። ላይክ፣ ሰብስክራይብ፣ የደውል ምልክቱን ይጫኑ ላለው። ምን አባሽ ነው የምታረጊው? እያናገርኩሽ እኮ ነው። ለምጠይቅሽ ነገር ሁሉ መልስ መስጠት አለብሽ ይላታል። በእጅማ መሄድ አለብን፣ እኔ የሄድኩበትን መንገድ እንድትሄጅበት አልፈልግም ይላል። እንዲህ ነው ማስተካከል የምትችለው ይለዋል። ምንም ማብራራት አይጠበቅኝም። ዛሬውኑ ቤቱን ለቃ ትውጣ። አንቺ ሴትዮ ጭንቅላሽን ነካ ያደርጋል ያምሻል እንዴ ትላታለች። አይ አባት ቤት ስገባ ችላ ማለት፣ ጭራሽ አባት ቤት ስገባ ችላ ማለት። አንቺ ወዬ ብትዩን ከኔ ባሽ ሰይጣን ነሽ ይላታል። ይገርማል እንዴ ዛሬ እቺ ልጅ ምን ነካት ትላለች። ብቻ ከባድ ጊዜ እያሳለፉ እንደሆነ ነው የሚሰማኝ። ሲጀመር ልጅቷ የሆነ ደስ የማይል ነገር አላት። እኔም ልክ እንዳቺ ነው የሚሰማኝ። ምንም ስርዓት የሚባል ነገር አልፈጠረባትም። ስርዓት ቢኖራትማ እዚህ ቤት ጫት ይዛ ባልመጣች ኖሮ። እንዴ ግን ለኪራ ነገርሽው? ያደረገችው ነው ምን ብዬ ነግረዋለሁ? አይ አንተ ያመጣ ሴት እንደዚህ ያደረገችው ተብሎ ይነገራል እንዴ? ታዲያ ግን ዝም የሚባል ግን አይመስለኝም። ሲጀመር ለኪራ እንደ ሰሞኑን እንደዛ አይነት ነገር መንገሩ ጥሩ አይመስለኝም። ለማንኛውም ሰላም ያገናኘን። በቀጣይ ስራ እንገናኛለን። ቻው፣ ሰላም ሁኑ። አብራችሁን ስለሆናችሁ በጣም ነው የምናመሰግነው። ቻው ቻው ባይ